እሺ እንኳን ወደ ጉንጉን የዩቲዩብ ቻናል በደህና መጣችሁ። ዛሬ ደግሞ የምናየው ስለ ማግኔት ይሆናል። ማግኔት የምንለው ምን አይነት ነገር ነው ስንል ማግኔት ማለት የትኛውም የሆነ ኦብጀክት ወይም ደግሞ ማቴሪያል ማግኔቲክ ፊልድን ፕሮዲውስ የሚያደርግ ያ ፕሮዲውስ የሚያደርገው ማግኔቲክ ፊልድ ሌሎች ኦብጀክቶችን ወይም ደግሞ ማቴሪያሎችን አትራክት የሚያደርግ ማለት ነው። ለምሳሌ ማግኔቶች ምን አይነት ኦብጀክትን አትራክት ያደርጋሉ? ሜታል የሆኑ ኦብጀክቶችን ልክ እንደ አይረን ወይም ስቲል ወይም ደግሞ ራሱን ሌላ ማግኔትንም አትራክት ያደርጋሉ ማለት ነው። ታይፕስ ኦፍ ማግኔት ደግሞ ስንገባ 3 አይነት የማግኔት አይነቶች አሉ። የመጀመሪያው ፐርማነንት ማግኔት የምንለው፣ ቴምፖራሪ ማግኔት እና ደግሞ ኤሌክትሮማግኔት ብለን እንከፍላቸዋለን። ፐርማነንት ማግኔት የምንለው ከማግኔቲክ ማቴሪያል የሚሰራ ነው እና አንዴ ማግኔታይዝድ ካደረግነው በኋላ ራሱን የቻለ ማግኔቲክ ፊልድ ፕሮዲውስ ያደርግና ማግኔት ይሆናል ማለት ነው። እና ይሄ ማግኔት ፐርማነንት ማግኔት ነው ያልንበት ምክንያት አንዴ ወደ ማግኔታይዝ ካደረግነው በኋላ ያንን ኦብጀክት ለሁልጊዜም ያንን ፕሮፐርቲ ይዞ ይቀጥላል ማለት ነው። እንደዚህ ሲሆን ፐርማነንት ማግኔት እንለዋለን። ሌላኛው ደግሞ ቴምፖራሪ ማግኔት የምንለው ነው። ቴምፖራሪ ማግኔት ቢካምስ ማግኔታይዝድ ዌን የማግኔቲክ ፊልድ ኢዝ ፕሬዘንት እና ደግሞ ሉዝ ዜር ማግኔቲዝም ዌን ዘ ፊልድ ኢዝ ቴክን አዌይ። ይሄ ማለት ከማግኔት ጋር ራብ ካደረግነው ለጊዜያዊ እንደ ማግኔት ያገለግላል ማለት ነው እና ከጊዜ በኋላ ግን ያ የማግኔቲክ ፕሮፐርቲውን ሉዝ ያደርጋል ማለት ነው። ሌላኛው ደግሞ ኤሌክትሮማግኔት የምንለው ነው። ኤሌክትሮማግኔት የምንለው ደግሞ አሁን ለምሳሌ የሆነ ሚስማር ኖሮን ሚስማሩን በዋየር ብንጠመጥመው እና ከዛ የጠመጠምነውን ዋየር ከኤሌክትሪክ ከረንት ጋር አታች ብናደርገው ያ ሚስማር እንደ ማግኔትነት ያገለግላል ማለት ነው። በዚህ አይነት መልኩ ፕሮዲውስ የሚደረግ የማግኔት አይነቶች ኤሌክትሮማግኔት እንላቸዋለን። ሌላኛው ደግሞ ፕሮፐርቲስ ኦፍ ማግኔት ነው። ማግኔቶች ሁሉም ማግኔቶች ላይ ያለ ፕሮፐርቲ ምን አይነት ፕሮፐርቲ ነው የሚለውን ነው የምናየው። የመጀመሪያ ደረጃ ማግኔቶች ሁሌ ኤግዚስት የሚያደርጉት በፖል ነው። ሁሌም ፖል አላቸው። እነዛ ፖሎች ኖርዝ ፖል እና ሳውዝ ፖል ማለት ነው እና ኖርዝ ፖል እና ሳውዝ ፖል ሁለት ማግኔቶችን አምጥተን ኖርዝ እና ሳውዝ ከሆኑ አትራክት ይደራረጋሉ። ይሄ ማለት አንላይክ ፖሎች አትራክት ይደራረጋሉ ማለት ነው። ግን ሁለቱም ኖርዝ ወይም ደግሞ ሁለቱም ሳውዝ ከሆኑ ሪፔል ይደራረጋሉ። ስለዚህ ላይክ ፖል ሪፔል ይደራረጋሉ፣ አንላይክ ፖሎች ደግሞ አትራክት ይደራረጋሉ ማለት ነው። ሌላኛው ደግሞ የማግኔት ፕሮፐርቲ ማግኔቶችን የሆነ ማግኔት ይዘን አየር ላይ ብናንጠለጥለው ሰስፔንድ የሚያደርገው ኖርዝ ሳውዝ ዳይሬክሽን ነው ሰስፔንድ የሚያደርገው ሁልጊዜ ማለት ነው። ይሄኛው ፕራክቲካል የሆነ አድቫንቴጅ ያለው ኮምፓሶች የሚሰሩት ከዚህ ፕራክቲካል ዩዝ ተነስተው ነው ማለት ነው። ሌላኛው ደግሞ ማግኔቲክ ፊልድ ምንለው ነው። ማግኔቲክ ፊልድ ደግሞ የምንለው የማግኔቲክ ፎርስ አክት የሚያደርግበት ኤሪያ እንዳለ ማግኔቲክ ፊልድ እንለዋለን ማለት ነው። እና ማግኔቲክ ፊልዶች ምን አይነት ፕሮፐርቲ አላቸው ስንል የመጀመሪያ ደረጃ ማግኔቲክ ፊልድ ሁሌም ክሎዝድ ሉፕ የሆነ መስመር ነው የሚፈጥረው። ይሄ ማለት እንደ ሰርክል ወይም ኢሊፕስ የሆነ ላይን አድርጎ ሁሌ ክሎዝድ የሆነ ሉፕ ይፈጥራል ማለት ነው። ሌላኛው ደግሞ ከማግኔቱ ውጪ በውጭ በኩል እነዚህ ላይኖች የሚሄዱት ከኖርዝ ወጥተው ወደ ሳውዝ የሚገቡ ላይኖች ናቸው፣ ከማግኔቱ ውጪ ማለት ነው። ከማግኔቱ ውስጥ ግን ከሆነ ከሳውዝ ወደ ኖርዝ ነው የሚሄዱት ዳይሬክሽናቸው ማለት ነው። ሌላኛው ደግሞ የእነዚህ የማግኔቲክ ፊልዶች መቀራረብ የላይኖቹ መቀራረብ ከስትሬንግዛቸው ጋር ቀጥተኛ የሆነ ግንኙነት አለው ማለት ነው። ይሄ ማለት ማግኔቲክ ፊልድ ሃይ ነው ካልን ላይኖቹ ተቀራርበዋል ማለት ነው። ማግኔቲክ ፊልድ ደግሞ ሎው ነው ካልን እነዚህ ላይኖቹ ተራርቀው ነው የሚገኙት ማለት ነው።
ስለዚህ ስትሪንግዝ እና ክሎዝነስ ኦፍ ኤ ላይን ዳይሬክትሊ ፕሮፖርሽናል ናቸው ማለት ነው። ሌላኛውና የመጨረሻው ደግሞ የማግኔቶች ፕራክቲካል አፕሊኬሽን ነው። ከቀን ወደ ቀን ማግኔቶችን በምን አይነት መልኩ እንጠቀማቸዋለን ደግሞ ስናይ ለጤና ኤምአርአይ ማሽኖችን ለመስራት ሊያገለግለን ይችላል። ስፒከሮችን ልንሰራበት እንችላለን። ኮምፒውተሮች ውስጥ ይኖራል፣ ሞተሮች ውስጥ ይኖራል፣ ኮምፓስ ውስጥ ይኖራል፣ ሊፍት ኦብጀክቶች ውስጥ ይኖራል እና የተመሳሰሉት ኦብጀክቶች ላይ ማግኔቶችን እናገኛለን ማለት ነው። እሺ ስለ ማግኔት ይሄን ይመስላል። ጥያቄ ወይም ሀሳብ ካላችሁ ማግኔትን በተመለከተ ኮመንት ላይ አስታውቁን። ቻው።